ያለው ስለሆነ ኢባዳው ምንም ዋጋ ስለሌለው ምናልባት ሶላት ፈርድ ቢያመን ወይም እያንዳንዱ ኢባዳ አይነት ሱና አለው ታውቃላችሁ። የጾም የሶላት የዘካት ሱና አለው እያንዳንዱ ግዴታ ሲጓደል ምን ማድረጊያ ነው ማሟያ ነው። ተውሂድ ግን የለው ከጎደለ ጎደለ። ያ ስለሆነ ነብያቶችን በሙሉ አላህ Subhanahu Wa Ta'ala ሱረቱል አንዓም 88 አንቀጽ ላይ 18 ነብያቶች ከደረደረና ከጠቀሰ ከተረከ በኋላ ስማቸውን እያነሳ ማለት መጨረሻ ላይ ሲደመድም ያለው ነገር በጣም የሚገርም ነው። ወላው አንሁም አሽረኩ ለሐቢጡ ዐንሁም ማ ካኑ ያዕመሉን። እነኚህ እዚህ ጋር የተቆጠሩት ነብያቶች በሙሉ በኔ ቢያጋሩ ልብ ብላችሁ አዳምጡ ወንድሞች። እነኚህ ነብያቶች ቢያሻርኩ በኔ ቢያጋሩ ግን ያጋሩም እንጂ የሰሩ ስራ በሙሉ ይሰረዝ ነበር ይላል 88 አንቀጽ ላይ ሱረቱል አንዓም ማየት እንችላለን። ወለው አንሁም አሽረኩ ለሐቢጡ ዐንሁም ማ ካኑ ያዕመሉን። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ ብታመልከው ብትገዛው የማይጠቅምህ ብትሆን ደግሞ የማይጎዳህ የሆነን አትጠራ አትውጡት። ይህንን ሰራ አሻፍሬ ብለህ ይህንን ብትል ከሆነ አንተ ከዟሊሞች ከሙሽሪኮች ነው የምትሆነው ይላል አላህ Subhanahu Wa Ta'ala። መቼም ጥጃ ሲኮላኮል ትልቁ ነው የሚመታው፣ በሬው ነው የሚመታው። ስለዚህ እሳቸውን አስመስሎ ለኛ እያዘዘን ምን ያክል አላህ Subhanahu Wa Ta'ala እንግዲህ ከአደም ጀምሮ እስከ መጨረሻ ድረስ ላሉ ፍጡሮች ፈርጥ ናቸው ነው የሚሰጡት። ምርጥ ሰው ናቸው፣ ፈርጥ ናቸው፣ የሁሉ ዋና ናቸው። የነሳቸው እንግዲህ ካለ ማስተቅቂያ ለሳቸው ከመጣ ለኔ ላንተ ለሁላችን ምን ያክል በጣም አስፈላጊ እንደሆነ ያመለክታል ማለት ነው። በመቀጠል ወኢየምሰስከ አላህ ቢضر ጉዳት ነገር አላህ ቢያደርስብህ በግልህም በቤተሰብህ በንብረት ጉዳት ቢመጣብህ ፈላ ካሽፈ ለሁ ኢላ ሁ እሱ አላህ እንጂ የሚገልጸው ከቶ አንድም የለም ይላል አላህ Subhanahu Wa Ta'ala። መቼም የለም ማንም የለም። ወኢየምሰስከ አላህ ቢضر ፈላ ካሽፈ ለሁ ኢላ ሁ ወኢን ዩሪድከ ቢኸይር ፈላ ራደ ሊፈضله يصب به من يشاء። ለአንተ መልካም አስቦልህም ከሆነ ደግሞ ያንን መልካም ማንም ከልካይ የለም ከእሱ ከአላህ Subhanahu Wa Ta'ala እሱ ያዘዘው ከሆነ ሊከላው ሊያግደው የሚችል አንድም የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምናልባት መድረሳችን ልጆች ብንኮተኩትበት በተውሂድ በሱና በሐዲስ በቁርአን ዋና ትልቁ መሰረት መመንጫው ይሄ ቤት ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ህፃን ናቸው፣ ልጅ ናቸው። ከነብዩ ኋላ ነበሩ። እሳቸው ወደ አኺራ ሲሄዱ 15 ዓመት ያልሞላቸው ናቸው አብዱላህ ብን አባስ። ነብዩ ሰለላሁ ዐለይሂ ወሰለም ያጎስ ናቸው። ያ ጉላም ኢኒ ኡዐልሙከ ከሊማት አንተ ልጅ ሆይ ቃላቶችን አስተምርሃለሁ እነግርሃለሁ ልብ ብለህ ጨብለህ አዳምጠኝ። ኢኒ ኡዐልሙከ ከሊማት መግቢያቸው ላይ ጥያቄ ያደረጉት ይህ አውቃዕ ፊ ነፍስ እንደሆነ ወደፊት ጥያቄውን እንዳዳመጡት ነው አብዱላህ ብን አባስ መልሱን ማለት ነው። ያ ጉላም ኢኒ ኡዐልሙከ ከሊማት ኢዛ ሰአልተ ፈስአልላህ ወኢዛ እስተዐንተ ፈስተዒን ቢላህ። መጠየቅ በፈለክ ጊዜ አላህ Subhanahu Wa Ta'ala ብቻ ነው መጠየቅ ያለበት። እገዛን ከፈለክና ካስፈለገ ደግሞ አላሁ ተባረከ ወተዓላ እሱን ብቻ ነው መጠየቅ ያለበት ገዛ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መጨረሻ ላይ ምን አሉ? ሰው ማጋነንት በአጠቃላይ ሁሉም ተሰባስቦ على أن ينفعوك بشيء لم ينفعوك بشيء إلا قد كتبه الله لك. ሰው በሙሉ ሁሉም የሰው ዘር ተብሎ ሁሉም ተሰባስበው አንተን ሊጠቅሙ ጥረት ቢያደርጉ ምናልባት አላህ የጻፈው ካልሆነ በስተቀር ምንም ሊጠቅሙ አይችሉም። አያችሁ፣ ይሄን ተውሂድ ልቡ ላይ እየዘሩት እያስተማሩት
ስለዚህ ሁሉም ፍጥረታት ቢሰባሰቡ አንተ ሊጠቅሙ ፈጽሞ ሊጠቅሙ አይችሉም። ولو اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك. አሁን በተቃራኒ ደግሞ ሊጎዱ ሁሉም ያላቀሙን ሁሉም ተሰባስቡ በሙሉ ሁሉ ቢሰባሰብ አላህ ጽፎበት ካልሆነ በስተቀር አዎ ይጎዱታል ብሎ ውሳኔ ካላረፈ በስተቀር ፈጽሞ ሊጎዱ አይችሉም ማለት ነብዩ ሰለላሁ ዐለይሂ ወሰለም። ለምን رفعت الأقلام وجفت الصحف قالوا ቀለሙ ብሩ አልቋል ተጽፎ ብሩ ተነስቷል ቀለሙ የተጻፈው ደግሞ ሰሌዳው ላይ ያለው ጽሁፉ ደርቋል በቃ ያለቀ ጉዳይ ነው ማለት ነው። ስለሆነ ሊጠቅምህም ሊጎዳህም ቢችል አላሁ ተባረከ ወተዓላ ብቻ። ስለዚህ አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ እንዳለብን ኢባዳ በሙሉ እሱ ብቻ ማድረግ እንደሚጠበቅብን ቅድም መግቢያ ላይ እንዳልኩት ተጅዲድ ያስፈልገናል። እኛ ተውሂድ አለን የምንለው በራሱ ተጅዲድ ያስፈልገዋል፣ ማደስ አብዴት ማድረግ ያስፈልገዋል ማለት ነው። ያ አዩሃ አለዚነ አመኑ አሚኑ እያለ ስሉ እናንተ ያመናችሁ ሰዎች ኑሩ። አጂብ ነው አነጋገሩ አገላለጹ በራሱ። ስለዚህ ይህ ተውሂድ ሁለንተናችን ሊሆን ይገባል። ሁሉ እንቅስቃሴያችን በሱ መሆን አለበት። በየሰዓቱ የንግግር መክፈቻችን የዳዕዋ ክፍል መክፈቻችን መጀመሪያ መሆን ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም በየሀገሩ ዳዕያዎች ሲልኩ በተውሂድ ነው። ሙዓዝ ብን ጀበል የተባለውን ታላቁን ሰሃቢ ረዲየላሁ ዐንሁ ሲልኩት ወደ የመን ፈሊኩን አወለ ማ ተድዑሁም ኢለይህ ሸሃደቱ አን ላ ኢላሀ ኢለላህ። የመጀመሪያ የንግግር መክፈቻ መሆን ያለበት ስለ ተውሂድ አላህን አንድ ስለማድረግ ይሁን ነው ያሉት። ስለዚህ التوحيد أولا ተውሂድ መጀመሪያ መሆን አለበት። ምክንያቱም እንደሚታወቀው ሐታ ፊቅህ ኪታብ ላይ እንኳን ለታዳጊዎች ለህፃናቶች የምትሆነው ማለት የኪታቡን ደረጃውን ቀለል እያደረኩ አይደለም መግቢያ ስለሆነ ማለት ነው። ሰፊናን ወቢሂ ነስተዒኑ አላ ኡሙሪ ዱንያ ወዲን እዛና ተውሂድን የምንጀምር ወቢሂ የሚለው ጃር መጅሩር የራሱ ነህው ወይም አረበኛ ቋንቋ አባባል ይሄ ምን ይሰጣል? በቃ ሐስር የሚሉት ነገር አለ። በሱ ብቻ ነው ከዛበት ከሱ ውጭ ፈጽሞ አይቻልም። በቃ መሆን ያለበት እሱ ነው። እዛ ጋር እያስተማረን ያለው የመጀመሪያ መግቢያችን ላይ